ቂም፣ ቁርሾና በደል በምክክርና ይቅርታ ተዘግቶ የሐሳብ ትርክቶችን በምክክር ታርመው ሰላም የሰፈነባት አዲስ ምዕራፍ የጀመረች ኢትዮጵያን ለመጪው ትውልድ ለማስረከብ ለአንድ ወር ከሁለት ሳምንት የተደረገው ሀገራዊ ምክክር በስኬት ተጠናቋል። የምክክር ሂደቱ የተሻለ የመፍትሄ ሐሳብ የመነጨበት፣ ልዩነቶች ለጋራ ጥቅም የተቀራረቡበትና የኢትዮጵያውያን የችግሮች መፍቻ አማራጭ በምክክር ወደ ስክነት የመጣበትም ሆኗል። የሁላችንም የሆነችውን ኢትዮጵያን የሚገልጡና የሚያጸኑ የጋራ መሻትን ርዕይና እጣፋንታን ባንድ ላይ ለማራመድ የሚያስችል ዕውቀት የተንሸራሸረበት መድረክ መሆኑ ኢትዮጵያውያን የምናደርገው ውይይት ወደ እርጋታና ስክነት እንዲሸጋገር ማስቻሉ ነው። የቱማታ ስሜት የለም። ያዙኝ ልቀቁኝ መንፈስ የለም። መምከር ሰፋ አድርጎ እንዴት እንደሚያሰክን እንዴት አርምሞ እንደሚሰጥ ያያችሁበት መድረክ ስለሆነ ይህ ታላቅ ጸጋ ነው። ሀገራዊ ምክክሩ በፖለቲካ አውድ ያሉ ቃላትና ስንኞች ጨዋነት እንዲላበሱ መሰረት የጣለ መሆኑም ትልቁ የምክክሩ ማህበራዊ ፋይዳ ጎልቶ የታየበት ነው። በመከባበርና በሰመረ ቋንቋ ከኃይል ቃል በጸዳ መልኩ ለመወያየት የሚያስችል አቅም እንዳለን ያሳየ መሆኑ ይህ ምክክር በማህበራዊ አውዳችን መልክ መያዝ የሚኖርባቸው የፖለቲካ ቃላትና ስንኞች ሰከን እንዲሉ ሁነኛ አውድ እና የሚጠቀስ ልምምድን ፈጥሯል የሚል እሳቤ አለኝ። በምክክሩ የቀረቡት ምክረ ሀሳቦች በየትውልዱ እየዳበሩ የሚሄዱና ሀገር በምክክር የምትገነባ በሀገር ግንባታ ሂደትም ችግሮችን በምክክር የመፍታት መሰረት ነው። ዛሬ ያስመሰከርነው ጉዳይ ቢኖር እኛ ኢትዮጵያውያን ሁልጊዜም መምከር እንደምንችል በመካከላችን የታየው ይህ መደማመጥ እና መከባበር ለነገ ሀገራዊ ተስፋችን ትልቅ ጸጋ እንዲሆን መረዳታችን ነው። ስለዚህ እየተማከርን አገርን እንገነባለን፣ አገር እየገነባንም እንማከራለን። ይህ ምክረ ሀሳብ አርቆ በሚያስቡ እና አገርን በሚያጸኑ ልቦች የሰጣችሁት እንደመሆኑ ተቀባይ እጆች ደግሞ የሀሳቦቹ ግለት ራዕይ ሳይቀዘቅዝ የኢትዮጵያን እርምጃ ወደ ብሩህነት እንደሚያሻግሩት ተስፋዬ የላቀ ነው። ኢትዮጵያ ከጥንትም ጀምሮ ለመላው አፍሪካውያን የነጻነት ፈርቀዳጅ መጠለያ ቤትም ናትና ዛሬም ችግሮችን በጥይት ከመፍታት ላልተላቀቀችው አፍሪካ የኢትዮጵያ መክሮ የመግባባት አማራጭ ለአህጉሪቱ ትልቅ የሰላም ተምሳሌት ነው። It was my sincere intention to be with you at the opening of this historic dialogue. በዚህ ታሪካዊ የኢትዮጵያ ሀገራዊ ምክክር የመዝጊያ መርሃ ግብር ላይ ከኢትዮጵያውያን ወንድሞችና እህቶች ጋር በአካል ተገናኝቼ ተካፋይ በመሆኔ ከፍተኛ ኩራት ይሰማኛል። ዘላቂ ሰላምና መረጋጋትን ለማስፈን ብቸኛ የሆነው መንገድ የጦርነትና የኃይል እርምጃ ሳይሆን የፖለቲካ ውይይትና የጋራ መግባባት መሆኑን ኢትዮጵያ በተግባር እያሳየች ነው። ይህ በኢትዮጵያ የተካሄደው ሀገራዊ ምክክር ለኢትዮጵያ ብቻ ሳይሆን ለአፍሪካ ቀንድና ለአጠቃላይ አህጉሪቱ ሰላም መረጋጋትና ቀጠናዊ ትብብር ትልቅ አስተዋጽኦ እንዳለው አምናለሁ። ኢትዮጵያውያን በሰለጠነ መንገድ በልዩነታቸው ላይ ቁጭ ብለው መምከራቸው የኢትዮጵያን መሰረታዊ ችግሮች ለይቶ መፍትሄ ከመስጠቱም በላይ የጦርነት ኃያልነት በመግባባት ድል የሚደረግበትን ጉልበት ለትውልድ ያወረሰ ታላቅ ታሪካዊ ክስተት ነው።